በኔና በባሌ ጉዳይ እንዳትገቢ። በቃ ጥገኛ ነሽ፣ አርፈሽ ተጠጊ። እኔ ጥገኛ ሳልሆን እንግዳ ነኝ። ደግሞ በጣም ነው ናፈከኝ። አሚን አሚን። እኔም በጣም ወድሻለሁ የኔ እህት። ቁራሌ ደህና ነህ? እስኪ እቺ ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል። እንዴ ማናት? ቆይ ፍቅር የጎረቤት ልጅ ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት። አንቺ ለምን መጣሽ? ቆይ ግን ባለትዳር ሆነሽ እንዴት ትባልጊያለሽ? እንዴት? አሁኑኑ ባለቤቴን ይቅርታ ጠይቂያት። እኔ ከሷ ማንንም አላስበልጥም። አሁን ይቅርታ ጠይቂያት ብዬሻለሁ። ይቅርታ ጠይቂያት። ድክም ብሎኝ ስመጣ እረፍ ብለው ባንቺ እንዴት አደርክ አጎቴ? ደህና አደርክ? ደህና አድሬያለሁ። እንዴት አደርክ? በሰላም ነው በሌሊቱ የደወልከው? አላስተኛም ቢለኝ እኮ ነው የእርቁ ጉዳይ በጧት የደወልኩት። እርቁ እንደተፈጸመ ቁጠሩ። በቃ ዛሬ ሁሉ ነገር ይፈጸማል፣ ሰላም ይሆናል፣ እሷም ትመጣለች። እሺ እንግዲህ ይቅና፣ ፈጣሪ ጨመርበት። አሜን ሉልዬ አሜን። እኔ ያው ሰላም እንዲወርድ ነው ዋና ምኞቴ እና ፈጣሪ ካንተ ጋር ይሁን። እሺ ግዛቸው። ታስብ አንተ አርፈተኛ። አሁን እኮ 1 ሰዓትም አልሆነም። አሁንማ ተነሳው ብለተኛ ያለው ብለህ ነው እና ብርሃኔ ጋር ደውዬ ተነስቶ በጧት እንዲመጣ አድርጋለሁ እና መልካም ቀን ይሁንልህ እና ሰላም አውርዱ። እሺ አደራ። ለአንተም መልካም ቀን ይሁንልህ። ቶሎ ታረቁና ትምህርቷን ትጀምር። አዳናዋል። ፈጣሪ ይርዳ። እኔም በኋላ ደውላለሁ። እሺ በቃ ቻው። ያሰማ መልካም ቀን። እንዴት አደርክ ጓደኛዬ? በቃ ዛሬ አንድ የቤተሰብ ጉዳይ አለኝና ስራ አልመጣም። እሺ በቃ የሚገዛ ብረትም ካለ አንተ ቦታ ሲይዘው። በጣም አስቸኳይ ነገር ካለ ደውልልኝ። እሺ ያው ታውቀው ለቤተሰብ ነገር። በቃ ቻው ቻው ቻው። ዛሬ ፀሐይ ትመጣለች፣ ይታረቃሉ፣ እንደ በፊቱ ደስተኛ እንሆናለን። ይሄኔ እኮ እሷ ብትኖር ትቀሰቅሰኝ ነበር፣ አላረፍኩም እና ብቻ ዛሬ ደስ የሚል ቀን እና እኔም በጧት ትምህርት ስጃስ ፍቅጄ ይመጣል። ፀሐይ እኮ በጣም ናፍቀኛለች። ንጉስ፣ ትምህርት ቤት ማርፈር የስንፍና ምልክት ነው። እንዴት እስካሁን ትተኛለህ? ማታ ፊልም እያየሁ አምሽቼ ሲነጋ ተኛሁ። አንተ ትንሽ እንኳን አታፍርም? ፊልም እያየሁ መሸ ሲነጋ ተኛው ስትል? አትዋሽ። መዋሸት ኃጢአት ነው አላልሽኝም እንዴ? መዋሸትማ ኃጢአትም ወንጀልም ነው። እሺ አሁን ለመሆኑ የቤት ስራ ሰርተሃል? ኧረ አልሰራሁም፣ ገና መነሳቴ ነው። እሺ አሁን ተንበርከክ፣ ተነስ። አሁን ትሰማኛለህ? አሁን ቶሎ ብለህ ስራ። ያለን ሰዓት ደግሞ በጣም ትንሽ ነው። አሁን ቶሎ ሄድና ልበስ። ከዛ ቶሎ የቤት ስራ ሰርተህ ና እንሂድ፣ ሰዓት እየረፈደብን። እሺ በቃ ፀሐይ፣ ቶሎ ለብስ በሰዓት ይወጣሉ። አላረፍኩም። ጊዜ እኮ አይጠብቅም። ቆይ ጊዜ ቆሞ የሚጠብቅ ይመስልሃል እንዴ? ንጉስ ይኸውልህ ነግሬሃለሁ፣ ቶሎ በል። ንጉስዬ እንዴት አደርክ? እግዚአብሔር ይመስገን። ያው ቁርስ ስላልሰራው ይሄንን እስቲ ልጋብዝ ብዬ። ይሄ ገብቶ ሆድ ውስጥ ቁጭ ነው የሚለው። እስከ ምሳ ምንም ተጨማሪ ነገር አያሳስብም። ወይኔ ነገር በላንሳ እናቀብለኝ እስቲ። በጣቱ ልትወጣ ነው እንዴ? እቃ አለ ብለውኝ ተቀብዬ ልመጣ ነው። በልጠጣ እንጂ። አመሰግናለሁ። ዛሬ ፀሐይ ትመጣለች አይደል? አዎ ትመጣለች። እኔም ለእርቁ አንድ ጓደኛዬን ይዤ ቶሎ እመጣለሁ። ከዚህ ችግሩን ለጓደኞች እንዳትነግራቸው እሺ? አረ ምን ተብሎ ይነገራል? እኔን ከፀሐይ እንዲያስታርቁ፣ ፀሐይን ደግሞ ከአስቴር እንዲያስታርቁ ብቻ ነው የምፈልገው። ሌላውማ የራሳችን ሚስጥር ነው። ምን ተብሎ ይነገራል? ፀሐይ እኮ አንተን አልተጣላች።
እኔ እኮ በዚህ አጭር ጊዜ ያልተጣላው ሰው የለም። ካንተ፣ ከቅዱስ፣ ከፀሐይ፣ ከእናትህ ጭምር እኮ ተጣልቻለሁ። እኔ ምን ያልተጣላሁት ሰው የለም እኮ። ሰሞኑን እኮ ጸብ በጸብ ነኝ። ያጋጥማል። ዋናው ከስህተት መመለስ። እውነት ነው። እስኪ ጠጣና ድገም። ሆድን ያዝ ነው የሚያደርገው፣ አያስርብም ምንም። በቃ እኔ እኮ ያልጠጦት ለእናቴ ልስጣት ብዬ ነው። በጣም ጎበዝ ልጅ። እንዳንተ ለእናቱ የሚያስብ ልጅ ነገ ሀገር የሚያኮራ ልጅ ነው። ተባረክ። እሺ ይህንንም በቃ ለእናት ጨምርና ስጣት። እኔ ባይሆን ወጣ ብዬ የተለመደችውን ቆቀር በሻ ይበላል። ያዝ። እሺ ተባረክ፣ ጎበዝ። ሁሌ ለእናት አስብ። እሺ ከራስ በላይ ለእናት ማሰብ መባረክ ነው። ደግሞ ጺማሙን ካባረርኩት በኋላ ፈርቶ ቀርቷል። እዚህ ከደረሰ እግሩን ሰብረ ደጉልልኝ። እኔም የሁለቱን ሴቶች ጸብ ላርግብና ወደ ዋናው ሚስጥር እንሄዳለን። እሺ አይቀርም። ሁሉ ነገር እንዳልኩ ፍርጥርጡ ነው የሚወጣው። አቤት ያኔ ንጉስዬ፣ እውነት መሆኑን ያረጋገጥኩ ቀን ለህዝብ መማሪያ ነው ማረጋ። ጸብ እኮ አስፈላጊ አይደለም። ደግሞ ስህተትን በስህተት መመለስ አስፈላጊ አይደለም። እሺ ጋሽ ንጉስ እቀበላለሁ። ትህትናን ነው እያስተማርከኝ ያለሁ። እናትህን ደግሞ እግዜር ይማርሽ በልልኝ። እሺ እሺ። መልካም ቀን ይሁንልህ። አሜን አሜን። መልካም ቀን ይሁንልህ ለሁላችን። በቃ መጣሁ። እሺ እውነት ቢዘገይም መውጣቱ አይቀር። አንተ ከባለቤቴ ጋር መቼ ነው የጀመርከው? ተናገር፣ መቼ ነው የጀመርከው? እንዴ እሷ ሚስት ናት እንዴ? እንዴት አልነገረችኝ? እና አስረገዝካት? አስተናከልካት? እኔ እንዳገባች አላውቅም ነበር። አሁን ስቀጠቅጥህ በደንብ ይገባሃል። እሺ ቆይ እኔ ምን አደረኩኝ? እሷም እኮ ትፈልገኛለች። እኔ እኮ የመጣሁት እኮ ሰርፕራይዝ ላደርጋት ነበር። እንዴ እኔ ራሴ ሰርፕራይዝ ተደረኩኝ እንጂ በዱላ። ይሄ ገና ጅማሬ ነው። አንተ ባለጌ፣ አተላ፣ ልክስክስ። ባለጌም አተላም አይደለሁም፣ ግን ልክስክስ ስለሆነች ምክንያቱም ባለትዳር ቤት በመምጣቴ እሱን ደግሞ ባለማወቄ ነው የመጣሁት። አንተ ወንድ አሰዳቢ፣ ለምን ያህል ጊዜ እንደተመላለስክ ንገረኝ። ተናገረው፣ ተናገር። ዛሬና ባለፈው ብቻ ነው የመጣሁት። በፍጹም መጥቼ አላውቅም ከዚህ በኋላ ደግሞ አይለመደኝም። አመጣጤም ቢሆን እንኳን ለቤትሽ አበቃሽላት ነበር። ቤት ይንሳ። አሁን አፍህን ዝጋ። ወይኔ እግሬ! ቆይ ምን አደረኩ? ባለማወቅ አይደለ እንዴ ግቢ የገባሁት? ደግሞ አይለመደኝም። የሚሰማ ካገኘ በደንብ ጮህ። እዚህ ቀኑን ሙሉ ሌሊቱን ሙሉ ብጮህም አንድ የሚሰማ የለም። ዝም በል። ድምፅህን መስማት አልፈልግም። አንተ ባለጌ። ዝም ብላለሁ። በቃ ለቀቀኝ፣ ልሂድበት። እኔ ወደዚህ ሰፈር ዞሬም ቢሆን አልሸናም። ባለፈው ተጠራጥሬ ነበር። ከሄድክ በኋላ እንዴት እንደቆጭ። ይሄው ዛሬ ቀን ጥሎህ አግኝቻለሁ። ዛሬ እውነቱን ታወጣለህ። አንተ ባለጌ ዘላን። ቆይ ስለምንድን ነው የምታወራው? እኔ ምንም እየገባኝ አይደል። አሁን አልገባኝም ለማለት ነው? ተናገር። አልገባኝም ለማለት ነው ወይ? ገብቶኛል። አልገባኝም ገብቶኛል። እኔ በደንብ ገብቶኛል። ሁለተኛ የለመደ እባክህ ዛሬ ብቻ ማለት ሲመጡ እውነቱን ትናገራለህ። ከዛ ከዚህ በሰላም ትሄዳለህ። አይ ካልክ ግን እሰብርሃለሁ። እነማን ናቸው የመጡት? ደግሞ መቼስ ነው የመጡት?
ይመጣሉ። ሲመጡ እውነቱን ትናገራለህ። አይ ካልክ ግን ጺምህን ነው መነቃቅልልህ። ነግሬሃለሁ። ጥራችሁ ግድ የለም እውነቱን እናገራለሁ። እሺ ተደፈርኩ። ሄሎ ብርሃኔ፣ ዛሬ ያቺ ፀሐይ የምትባለው እዚህ ቤት ድርሽ እንዳትልሽ። በቃ እርቁም ቢሆን የምፈጽመው ጉዳይ አለ። ከዛ በኋላ ይደርሳል። እንደ ታላቅነት ያክብረሽ ይዘሻት ተመለሽ። በቃ ያልኩሽን አድርጊ። እሺ? እዚህ የተፈጠረ ነገር ስላለ እሱን ጨርሼ እኔ ራሴ ደውዬ ይዘሻት ነሽ ስልሽ ይዘሻት ትመጫለሽ። አሁን ግን ላያት አልፈልግም። ካየዋት ሌላ ችግር ነው የሚፈጠረው እና ይዘሻት ተመለሽ። በቃ ደህና ዋይ። በቃ ለማየም ቢሆን ንገሪያት። ዝም ብለሽ አግባብተሽ ስራ ጉዳይ ይዞት ነው ብለሽ ንገሪያት። በቃ ደህና ዋይ። እዚህ መምጣት ከጀመርክ ምን ያህል ጊዜ ሆነ? ቢላው ዙር አድርጎ እኔ ለምን እንደመጣው እነግርሃለሁ። አሁን እኔ ልናገርና ከዛ አንተ ትናገራለህ። ለምንድን ነው ወደዚህ የመጣው? ተናገር። አሁን ቀደም እኮ ደንግጬ ያልነገርኩ ነገር ጩቤና ዱላ እንዳለ ሳላቅ ነው የመጣው። ጩቤ ዱላ ምናምን አትበል። አሁን ምላስን ሳልቆርጥልህ ለጠየቅኩ ብቻ ትክክለኛውን መልስ ሰጠኛለሁ። ጠይቀኝ፣ መልስልሃለሁ። ግን እባክህ ቢላ ዙር አድርግልኝ ከፊቴ። ደግሞ እኔ አምባሳደር ነኝ። ከዚህ በፊት እኮ እናንተ ተነጋግረን እናውቃለን። ተናገር አሁን። ለምንድን ነው የመጣኸው? እኔ መች መጣሁ? መጀመሪያም እኮ ደውላልኝ ና ስትለኝ እኮ ነው የመጣሁት። ወይኔ እናቴ ድረሽልኝ። እኔ ጣጣ ውስጥ ነው የገባሁት። ሙሉን ኩልሽ እኔ እናት ህፃን እናቴ እናቴ ትላለህ። እንደ ህፃን ገና ጉድ ትሆናለህ። ይሄ ደግሞ ጅማሬ ነው። ጋሺ ምን መሰረት አጥፍቻለሁ። ሁለተኛ የለመደኝም። ጋሽህን ያጥፉ። ጭራሽ ቤቴ ትመጣለህ። ወንድ የለም ብለህ ንቀህ መሆኑ ነው አይደል እንዴ? እርሱን የመሰለ ጀግና እያለ እንዴ? እርሱ እኮ በቂ ነው። ስለዚህ አንተማ ትረባ። ዛሬ አሳይሃለሁ። ጌትዬ አሁን ፍታኝና እኔ ልሂድ። እኔ ምንም ያደረኩት ነገር የለም። ደግሞ እናቴ መጣሁ ብያት ነው የወጣሁት። ትጠብቀኛለች። ደግሞ እኮ እኔ ምንም አላደረኩም። እውነቱን ልወቅና የዛኔ ማድረግህን ታያለህ። እማዬ እየደወለች ነው። በጣም ጭንቀት ውስጥ ናት መሰለኝ። አንዴ መባለግ በፊት ለቤተሰብ ማሰብ ነበረብህ። አንተ የማትረባ ሽንፍላ። ብላ ደግሞ ምን ማለት ነው? እየሰደብከኝ ነው እንዴ? ዝም በል። አሁን የታገስኩህ አንተነትህን የሚያረጋግጥልኝ ልጅ እስኪመጣ ነው። ከዛ በኋላ ምን እንደማደርግህ ታየዋለህ። እሺ? እሺ። መች ነው የመጣው ልጁ? እኔ ደግሞ ምንም አላደረኩም እኮ። እባክህ እማዬን ስልክ ላውራት። እስኪመጣ ዝም በል። አይ ካልክ ግን ሰባብሬ ነው አፈን ማዘጋ። ጭራሽ በገዛ ሚስቴን ምን የሚሉት ድፍረትና ንቀት ነው። አረጋግጥና ዋጋህን ታገኛለህ። እሺ ጋሽ፣ እኔ ካጠፋው ግድ የለም ቅጣቴን እቀበላለሁ። እባክህ አንዴ ብቻ ግን እናቴን ላውራት። እንዴት አደርክ? ቀኑ እኮ ከሄደ ሄደ ነው። አመትም እኮ እንደዛው አይቀርም። አዎ ማለት የፈለግከውን እንደ ልጅ ተናገር። ዝም ብለህ አዘባርቅ። ያለችው አያቷ ጋር ነው፣ ግን ለትምህርቷ ሩቅ እንደሆነ ሰማሁ። ሩቅ እንደሆነ ማን ማውቃለሁ? የእናቴን ቤት ለእኔ ልነግረኝ ነው እንዴ? ለምን እንዳትመጣ ፈለግ? ችግር አለብህ እንዴ? እኔ ምንም ችግር የለብኝም። ደግሞ ችግር አለበት አሉ እንዴ? እሷ ዛሬ ትመጣለች፣ ነገ ደግሞ ትምህርቷን ትጀምራለች። በቃ ምንም አታስብ እሺ?
ለሆዷ ከሆነ ከዚህ ሄደን እንልካለን። ብዙ ቀናት እኮ ትምህርት ከቀረች። እሷ ዛሬ ትመጣለች፣ ነገ ደግሞ ትምህርቷን ትጀምራለች እና ምንም አታስብ እሺ። ቢሆንማ በምን እድሌ ግን ህልሟ እንዳይበላሽ አደራ። እሷ ተምራ ትልቅ ቦታ መድረስ ነው የምትፈልገው። ሰማኝ አይደለ ግዛቸው? ሄሎ ሉል፣ ካርድ ዘግቶብህ ነው አይደል? በቃ በኋላ እኔ ራሴ እደውልልሃለሁ እሺ። ዘግተኸው ነው እንጂ እውነትን ቀረባት እንጂ አትሽሻት። ስልክ በመዝጋት ከኔ ልርቅ ትችላለህ፣ ከሊና ግን አትርቅም። ሉል በቃ ትመጣለች አልኩ አይደል እንዴ? ዝም ብለህ ምንድነው በሆነ ባልሆነ የምትጨቀጭቀኝ? ነገርኩ በቃ ትመጣለች ብያለሁ፣ ትመጣለች። ለእህት ማሰብ ምኑ ነው መጨቅጨቅ? ለእህት ማሰብ ምንም ክፋት የለውም። በቃ እኔ ራሴ ስራ ይዣለሁ፣ ትንሽ ቆይቼ እኔ ራሴ እደውልልሃለሁ። በቃ ደህና ዋል። እሺ እጠብቅሃለሁ። የሰላም ቀን አድርግልህ። ቸር ያሰማህ። እሺ በቃ እሺ፣ ሰምቻለሁ። በቃ ቻው፣ ደህና አሜን በል። ከአሜን ይቀራል። ጨቅጨቃ ነው። ሄሎማ ስራ ላይ ሆኜ ነው። እሺ ስጨርስ ደውልልሻለሁ። አይ እንዳትጨነቂ ብዬ ነው የነገርኩሽ። እሺ የእኔ እናት፣ እሺ እወድሻለሁ። እሺ የእኔ እናት። እሺ እናቴ፣ ሰላም ወይ። ዘግቶልሽ በቃ። አንተ ዝም በል ብያለሁ። ይኸውልህ በዚህ ነው ማንቆራጥጥህ፣ ነግሬሃለሁ። ከፈለክ ደግሞ የሚሰማኝ አገኛለሁ ካልክ ጩህ። እስኪ ነጋ ብጮህ እዚህ የሚሰማ የለም። ሄሎ፣ አሁን ደግሞ ምን ፈለክ? እንዴት ዋልክ? ሰሞኑን ሀገር አቀፍ ፈተና አለና እንድትፈተን አድርግ። ያው ውጤቷ ዝቅ ማለቱ አይቀርም፣ እግዚአብሔር ያውቃል። ትፈተናለች፣ እዚህም ትመጣለች አልኩህ እኮ። ምንድነው እየደወልክ 10 የምትጨቀጭቀኝ? ለብርሃኔ ደውለህ እንዳመጣ ያልከው በደህና ነው? አዎ በደህናዬ ነው። እሱንም ደግሞ ደውለው ሹክ አሉ አያርፉ እንደሆነ እነሱ እንደሆነ። ደህና ነህ አይደል? ካልሆነ ለምን ጸበል አትጠመቅም? እኔ ደህና ነኝ አልኩህ እኮ። አንተስ በደህና ነው 10 ጊዜ የምትደውልልኝ? መቀመጫ ሳጣኸኝ እኮ።
ትንሽ ቢጨንቀኝ ነው። ፀሐይ ጋር እደውላለሁ፣ አንተ ጋር እደውላለሁ። ይኸውልህ ልዑል፣ አንተ አትጨነቅ። እሷ ትምህርቷን ትጀምራለች፣ እዚህም ወደ ቤቷ ትመጣለች። በቃ ነገር ሁሉ በሰላም ይቋጫል። ነገርኩህ አይደል እንዴ? እኔ እኮ በእሷ ትምህርት ጉዳይ በጣም ተጨናንቄያለሁ። ነገ ሰንበት ነው፣ ሰኞ ግን ትጀምር አደራ። በቃ አታስብ፣ ትጀምራለች አልኩህ እኮ። ስትጀምር ደስቴ ወደር ያጣል። አንተ ዝም በል ብያለሁ፣ ዝም በል። በረድ ይበልና መልሼ እደውልለታለሁ። በደህና ግን አይመስለኝም። እንደውም ፈጣሪ ልቦናን ይስጠው። ሰዎች መች ነው የመጡት? በጋረከኝ እኮ አስረስት አስቀምጠኝ። የሰው ቤት ከመግባት በፊት ነበር ይሄን ማሰብ። ከፈለኩ እዚህ ሰባብሬ ሌባ ነው ብዬ ላሳስረህ እንደምችል ወቅ። ኧረ እኔ ሌባ አይደለሁኝ። ሰው ግቢ መግባቴ ደግሞ ስህተት ነው አምናለሁኝ። እሷ እኮ ስታይ ያገባች አትመስልም። ለዛም ብዬ ነው የመጣሁት። አንዴ ዝም በል ወስላታ ሌባ። በዚህ ዱላ እንዳላኮላሽ። ማኮላሸት ማለት ምን ማለት ነው? በዚህ ዱላ ፍሬህን ብዬ እንዳይሰራ ዘር እንዳይተካ እንዳላረገው ማለት ነው። እንደዛማ አታደርግም። እናቴ ልጅህን ያሳየኛለች እየጸለየች ጭራሽ ማለት ታደርገኝ? ኧረ እንደው ምን አድርጌ ነው ጌትዬ? እስቲ ንገረኝ፣ ምን አደረኩህ? ጭራሽ ምን አደረኩ ትላለህ? አንተ ከርከሮ፣ ነግሬሃለሁ፣ አፍህን ዝጋ። ሽንፍላ፣ ማኮላሸት፣ ከርከሮ ምን ማለት ናቸው ደግሞ እነዚህ ቃላቶች? እንደው ጌትዬ ሞት እኔ እነዚህን ቃላቶች ሰምቻቸው አላውቅም። ዝም በል አንተ ወሻሚ። ይምጡ ብቻ፣ ዛሬ አልለቅህም። ወሻሚ ደግሞ ማለት ነው ማለት ነው? ዛሬ ሚስቴን ልትወሽማት ስትል አይደል የደረስኩብህ? አንተ የማትረባ። እኔ አንተ ሚስት? ኧረ በጨረሻ አላደርገውም። ለራሷ ስጋታ። እኔ እኮ ስለምታሳዝነኝ እኮ ነው የመጣሁት። ጭራሽ ሚስቴን ትሳደባለህ አንተ ማትረባ። ኧረ ይቅርታ፣ ሚስት ቆንጆና ጣፋጭ ናት። ጭራሽ ጣፋጭ ናት? መቼ አባ ቀምሰሃት ነው የሚስቴን ጣም የምትነግረኝ? ላድንቅልህ ብዬ እኮ ነው ጌትዬ። ኧረ በእናትህ አታሰቃይ፣ ልሂድበት። ወይ ኔግሪ፣ አንተ ሚስት መጠበቅ ሲያቀት እኔን ትደብድባለህ። ደግሞ ምንድን ነው ያልከው? እስኪ ደግሞ ምንድን ነው ያልከው? ኧረ ተው፣ ስለ ወንድ ልጅ አምላክ። ወይ ዛሬ መጨረሻ ነው የሚሆነው። ተው እንጂ አጨክንብኝ። ይህን ያህል በድይቅ ነው? ገና ለገና እርግጠኛ ባልሆንኩበት ነገር ለምን እንደዚህ የምታሰቃኝ? ገዚ ዱሎ ደግሞ ምንድነው? ያ በቁጥጥር ስር ውሏል። አሁን ታረጋግጥልኛለህ? ያ ድመታም ደረስኩበት። እኔም እንዴ ጺማሙን ያስከው? አዎ ያንን ጺማም ያስኩት እኔ ወጣ ሲል እሱ ሲገባ በአጠና አናቱን አዙሬ ስገርፈው ነው ያልኩት እልሃለሁ። እንዴት ደስ እንዳለኝ አትጠይቀኝ። ከመግረፍ ግን እዚህ እንዲደርስ መክረ መልቀቅ ይሻል። የዚህ አይነቱ መሰባበር እንጂ የምን መምከር ነው? ምክር ለዚህ አይነቱ አያስተምርም። ሰባብሮ ቁጭ ማድረግ ነው፣ ሰው ቤት እንዳይደርስ ማድረግ ነው እንጂ። ያው ጸቡ እኮ ሌላ ጸብ እንዳይመጣብን ብዬ እኮ እኮ ፀሐይ መታለች ብዬ ከትምህርት ቤት አስፈቅጄ መምጣት። ዛሬ ፀሐይ አልመጣችም። ይዘዋት እየመጡ ተናድጄ ደውዬ እንዳታመጧት አልኳቸው። እንዲህ ለምን? ዛሬ እኮ መምጣት ነበረባት። ያንን ሰውዬ ሳየው ደሜ ፈላ። በቃ ተናደድኩ። የሆነ ነገር ወረረኝና በዚህ ሽመል በቃ ምን ልበልህ፣ እውነት በጣም ልክ አይደለም ገዚ። ያኔ የሚደውለው እንደሆነ እሱ ራሱ ከነገረኝ በኋላ የት ነው የማገኘው ብዬ ከንክኖኝ ነበር። ዛሬ ራሱ ሲሮጥ መጣ፣ እጄ ላይ ወደቀ እልሃለሁ። ከዚህ በፊት መጥቶ ነበር እንዴ? አንድ ቀን መጥቶ ነበር። አሁን አረጋግጥልኝና ሰባብሬው እስኪ አንጀቴ ራስ ይበል። ሰው እንዲጎዳ እንደማልፈልግ ነግሬሃለሁ። ግን እንደዚህ አይነቱ ሲገኝ እኮ ያው ምን ይደረጋል፣ ሰባብረው ማስተማር ነው እንጂ። እሺ እንደማትጎዳው ግን ቃል ገባልኝ። ቃል እገባልሃለሁ። አንተ ብቻ እሱ መሆኑን አረጋግጥ። እሺ ዱሎ መጣ። ኧረ ተው ንጉስ፣ በቃ አረጋግጥልኝ። እሺ አሁን እንሂድ። ደህና ነህ? እንደዚህ ታስሬ ደህና መሆን ይመስላል? ምን አድርገኝ ታሰርከው? ያስረኝን አካል ብጠይቀው ይሻላል እኔን ከምጠይቀኝ።
ልፍታ ውሃ እንዳልጠጣልህ። መጀመሪያ ያ ሰውዬ ሳይመጣ ፍታኝ። የሆነ ዶማ ነገር ነው። አንተ ቆፋፈረኝ እኮ እግሬን። በር ላይ ቆማለሁ እኮ። በቃ ሲሄድ ና እና ፍታኝሽ። እማረግልን ደግሞ አታውቅም። እኔ ምንም አልፈልግም፣ እፈታለሁ። አንተ ግን ለምንድን ነው እንደዚህ መጣ? እኔማ ፀሐይ እመጣለሁ ስትለኝ ጊዜ በቃ ዌልካም ልላት ነበር አመጣጤ። እንደገናም ደግሞ ያለፋትን ትምህርት እኔ ላስጠናት ነበር የመጣው። እናንተ የፀሐይ ጓደኛ? አዎ አንድ ላይ ነው የምንማረው። አንተ ናቲ ነህ እንዴ? ስላንተ እኮ ብዙ ጊዜ ነግረኛለች። ደግሞ ምን ብላ ነገረችክ? እሷ እኮ ባለጌ ናት። እንዳገባች ራሱ አልነገረችኝ። አይ ባለጌማ አይደለች፣ ስህተት ተፈጥሮ ነው። እሱ እኮ አጎቷ ነው። አንተ ከዚህ በፊት መተህ ደውለልኛል ሲልህ አዎ ብለዋል እንዴ? እኔማ እኮ በቃ ያወቀኝ ስለመሰለኝ ያው ለመግባባት ያክል ነው አዎ ያልኩት። አዎ በማለት ተሳሳት። ስህተት ደግሞ አስገረፈ። ደግሞ ምን ማለት ነው? ታሪኩ ረጅምና ሚስጥር ነው። አሁን እኔ እፈታለሁ። እሺ ጋዚ ተሳስታል። ልጁ እኮ እሱ አይደለም። አይ በጣም አጥፍቻለሁ። በቃ ይቅርታ ጠይቀዋለሁ። እና ምን ፈልጎ ነው የመጣው? እሱ እኮ የፀሐይ ትምህርት ቤት ጓደኛው ነው። ተደብቁ እንኳን ለቤትሽ አበቃሽ ሰርፕራይዝ ሊያደርጋት ሲል አንተ ቀድመህ በዱላ ሰርፕራይዝ አደረግከው። በቃ ሂጅ እፈታዋለሁ። እውነት እንዳልከው ልክ አይደለም፣ አጥፍቻለሁ። ዛሬ እውነት በጣም ነው ያጠፋሁት። እኔ እኮ ፈትቼ፣ አንተ ግን ማሰር አልነበረብኝም። ከባድ ጥፋት ነው ያጠፋው። አንተ ጺማም ነው ያልከኝንና እሱ ከዚህ በፊት እኔ እንደውያለሁ ያለኝን ገጣጥሜ ነው ለውሳኔ ቸኮልኩት። እውነት በጣም አጥፍቻለሁ። ከባድ ስህተት ነው የሰራሁት እና ከባድ ጥፋት ነው ያጠፋው። ይቅርታ መጠየቅ አለብኝ። እና ንጉስ አንተም ይቅርታ አድርግልኝ። እርቁም ማደናቀፍ አልነበረብኝም በችኮላ። ያው አንተም ይቅርታ አድርግልኝ። እሱንም ሄጄ ይቅርታ ጠይቀዋለሁ። እሺ የተፈጠረው ነገር ሁሉ በስህተት ነው እና በቃ መሄድ ትችላለህ። በቃ ተሳስተን የሁሉ ሰዓት 10 ግርፈኝ የነበረው ጺማም ነው ሲሉኝ እና አንተም ስትደበቅ ምን ላድርግ? ለዛ ነው አንተም መደበቅ አልነበረብህ። የተደበቅኩት እኮ ያው ጭቅጭቅ ፈርቼ ነበር። ዱላ ሆኖ ጠበቀኝ እንጂ። ጭቅጭቅ ፈርተህ ተደበቅ እንበል። አንተ ግን ማነህ? ምንስ ልታደርግ ወደዚህ መጣ? ናቲ ይባላል። ተማሪ ነኝ። ፀሐይ ዛሬ እንደምትመጣ ስለሰማሁኝና እንኳን ደህና መጣሽ ብዬ ልቀበላት ነበር አመጣጤ። እና ደግሞ ጓደኛዋ ነኝ። ከዚህ በኋላ ወደዚህ በድጋሚ ተመልሰ እንዳመጣ፣ እዚህ እግርህ እንዳይረግጥ። ትቀልዳለህ እንዴ? ካሁን በኋላ አንተ ራስህ ደውለህ ና ብትለኝ አልመጣም። እኔ ደውዬ ና አልልህም። እና ደግሞ አሁን ካሳ ፈልጋለሁ። ካሳ ማለት ደግሞ ምን ማለት ነው? ካሳ ማለት እስካሁን ያለምንም ምክንያት አስረስ ታጉላላኝ ስገርፌ ለነበረበትና በዚህ በመዶሻ እጅ ስደበደብ ለነበረበት ለሱ እኮ በጣም ይቅርታ አልኩ። እኔ ራሱ አንተ ድብብቆሽ የተነሳ ብዙ ነገር ተበላሽቶብኛል። እርቁም የተስተጓጎለው በአንተ የተነሳ ነው። ዛሬ ከፀሐይ ጋር ከባድ የእርቅ ቀጠሮ ነበረኝ። በአንተ የተነሳ ግን ተበላሸ፣ ገደል ገባ። ሳትጠይቀኝ እኮ ነው እንደ ፋራ ለእርምጃ የቸኮልኩ። እና አሁን የፋራ እርምጃ ካልተመቸ የአራዳ እርምጃ ልውሰድብህ? እሱንም እችልበታለሁ። አዎ በቃ ካልክስ አይቀር በአራዳ ቋንቋ እንግባባና ካሳኝና ልሂድ። በቃ ነገ ፀሐይ ስትመጣናና በክብር እንደ ጓደኛ የእርቁ አካል ትሆናለህ። አይ ካልክ ግን ያው የዚችን ነገር ታውቃታለህ አይደል? ምን ትላለህ? በድጋሚ በጣም ይቅርታ አድርግልኝ። እሺ በቃ ተሳስቻለሁ። ይቅርታን ተቀብያለሁ። ሌላ ጊዜ ግን ለውሳኔ እንዳትቸኩል። አንተ ሳይ ቀና ልጅ ትመስላለህ። ነገሮች እንደዚህ ቀላል አድርገህ ካሰብካቸው ሁሌም ቢሆን ቀላል ናቸው። እስኪ አንድ ነገር ተባበረኝ። እኔም ደግሞ ላጠፋሁት ጥፋት ተገቢውን ካሳ ክሳለሁ፣ ከይቅርታው በተጨማሪ ማለት ነው። ሰው ለመተባበር ሰው መሆን በቂ ነው። ምን ችግር ተባበርሃለሁ። እዚህ ቤት ከሚስቴ ጋር ችግር ተፈጥሯል። መቼስ ያው ጉዳይ ውስጥ ገብተህበታል እና ነገ ትከታተላትና
የምትገባበትን ቦታ ትደርሳለህ። ከሚስቴ ጋር ያጺማሙ ከተገኘና አንተን ያስደበደበን ከያዝነው እማረግልህን አታውቅ። ሚስትህን ማመኑ ነበር መልካም፣ በጥርጣሬ ካገኘው ጋር ከመጋጨት። ሚስትን ማመን እኮ ጥሩ ነው፣ ግን ሚስቴን አመኘ ጭንቅላቴ እየናወዘ ነው እና ያልኩህን ብቻ አድርግና እውነቱ ይወጣል። እና በድጋሚ በጣም አመሰግናለሁ። አንተ ሰውዬ ግን ትንሽዬ ብልህ ሳትሆን አትቀርም። ጸቡን ወደ ፍቅር ቀይርከው። እዚያ አጠገቤ ያሉ ልጆች እንዳይመስሉ። አሁን በቃ አንተ ነገ እንዳልኩ አድርግ። ያዘው ቁጥሬ። በደስታ እረዳሃለሁ። አንተም በውሸት ከወነጀልካት ላሰርኪን ትቀጣለህ። ሄሎ ልዑልዬ፣ የኔ ጌታ፣ የኔ አሳቢ፣ የኔ አስተዋይ መልካም ልጅ፣ ይቅርታ አድርግልኝ። ሁሉም ነገር ነገ ይፈታል። እሺ፣ እወድሃለሁ። ማድረግልህን ደግሞ አታውቅም። እባክህ ልጁ እንድትወልደው አድርግ። አስበዋል? ልጁ አድጎ አባዬ ምናምን ሲልህ ያንተ ልጅ እንዳሳድግልህ እየለመንከኝ ነው? አመሰግናለሁ። ለራሴ ስል እንጂ ላንቺ ስል እኮ ምንም ያደረኩት ነገር የለም። እኔ ደግሞ ከጊዜያዊ ስሜት ውጭ ምርጫ አይደለሽም። ሴት የፍጥረት ምሳሌ ናት። እስኪ የሴት ክብሩ ይኖርሽ። ራስህን እስክጠላ ድረስ ትሰቃያለህ። ያኔ ልሙት ብትል እንኳን ሁሉ ነገር ያቅታል። እሱ ደግሞ የሚጀምረው አሁን ነው። ፊት ላይ ሳልሰብረው ውጣ ሴሰኛ። ወይኔ ልጄ፣ ወይኔ እሱን መምታት አይቻልምሽ? እኔ ራሴ መክረዋል። እንደ ህፃን ልጅ ኮርኩም ያሳደግኩት ልጅ ቼቼ ብሎ ቁጥር 2 መርፌን ያስወጋኝ እሱ ነው። ሲገርም። ኧረ አውቃለሁ፣ ግን እኮ እኔ ሴት ልጅ ነኝ። ሴት ደግሞ እንዳማረባት ያው እድሜዋ ሳይጥስ ነው ማግባት ያለባት። እና ታዲያ ምን ጣጣ አለው? እንደዚሁ እንዳማረብሽ አግብቼሽ ሚስት ያደርግሻል። እና በቃ ልደራ። አሁን በቃ የፈጠነ ሂድና መድኃኒቱን ውሰደሽ። እሺ በቃ ሄዳለሁ። አንቺ ሂድ ካልሽኝ ሄዳለሁ። ና ስትይኝ ደግሞ እመጣለሁ። እሺ በቃሽ። አሁን ተነስና ሂድ።